ሚካኤል ሰዩመ ሊቀ መላእክት መዝገበ ርኅራኄ ወየውሃ መዝገበ ርኅራኄ ወየውሃ ሚካኤል ስዩመ ሊቀ መላእክት ሚካኤል ስዩመ ሊቀ መላእክት መዝገበ ርኅራኄ ወየውሃ መዝገበ ርኅራኄ ወየውሃ። ሰላም ጤና ይስጥልኝ ያላችሁ፣ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ዛሬ እንግዲህ በተለመደው የቪዲዮ ስራችን እንግዲህ መተናል። በጣም ያው ሁሌ እንደምንላችሁ ሰብስክራይብ ማድረግ እንዳይረሳ የምንለው ነገር አደራ። ፋሚሊዎቼ ደግሞ እንኳን ደህና መጣችሁ ለማለት ወዳለሁ። ዛሬ እንግዲህ በጣም ደስ በሚል ቪዲዮ ተመልሼ መጥቻለሁ። እስቲ ስለ ቅዱስ ሚካኤል ያው ዓመታዊ ክብረ በዓሉ ህዳር 12 እንደሚከበር እናውቃለን እና በተለይ የቅዱስ ሚካኤል ዓመታዊ ክብረ በዓልን በተመለከተ ለእናንተ ለወዳጆቼ ለተመልካቾቼ ይሆናሉ ያልኳቸውን አሪፍ ነገሮች ይዤ መጥቻለሁ። በመጀመሪያው ስለ ቅዱስ ሚካኤል ዓመታዊ ክብረ በዓል ለምንድን ነው ህዳር 12 የሚከበረው፣ ምንን ምክንያት አድርጎ ነው የሚለው አጠቃላይ ይዘት ያለው ቪዲዮ ነው። በጣም እንደምትወዱት ተስፋ አድርጋለሁ። መልካም ቆይታ፣ ሰናይ ጊዜ። በጣም እጅግ ለሚከበረው በውድ ክርስቲያኖች በኦርቶዶክሳውያን አማኝ ዘንድ ትልቅ ስፍራ ስለሚሰጠው እስራኤልን ከግብፅ ባርነት ላወጣበት በዓላችን እንኳን በሰላም በጤና ደረሳችሁ። ዛሬ ታዲያ የቅዱስ ሚካኤልን ምክንያት አድርገን ነገር ላቀርብላችሁ ወደድኩኝ። ትወዱታላችሁ። ላይክ ሰብስክራይብ በማድረግ ጀምሩ። ታዲያ የቅዱስ ሚካኤልን በተለይ ህዳር 12 ምንድን ነው ያደረገው፣ ለምንድን ነው የምናከብረው የሚለውን ብላችሁ ታሪክ አለ። በጣም ደስ የሚል ነገር የምታገኙበት ነው ብዬ አስባለሁ። አብራችሁን ተከታተሉ። ላይክ በማድረግ ቪዲዮን ጀምሩ። ለሌሎችም ሼር በማድረግ ብዙ ሰው እንዲያዩ እንድታደርጉ በእግዚአብሔር ስም እንጋብዛለን። ወደ ቪዲዮ እንገባለን። ህዳር 12 በዓሉ ለቅዱስ ሚካኤል ሊቀ መላእክት። በዚህ ዕለት የሚከበረው እስራኤልን ከምድረ ግብፅ የመራ ማውጣቱን በማዘከር ነው። ይህስ እንደምን ነው ቢሉ አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ ይሁዳን 11 ወንድሞችን ወልዷል። 11ኛው ዮሴፍ ነው። ወንድሞቹ ጸልተው ተመቅኝተው ለእስማኤላውያን በ20 ብር ሸጡት። እኛም ግብፅ ወስደው ለፈርዖን ቢትወደድ ለጲጥፋራ በ30 ብር ሸጡት። በ10 ዓመት በአገልግሎት 10 ዓመት በግዞት ይቆያል። መተርጉመ ህልም ነበርና ፈርዖን ህልም አልሞ ትርጓሚ ጠፍቶት ሳለ ዝናውን ከጠጅ ቤት ሰምቶ ከግዞት አስጠርቶ ተርጉምልኝ አለው። ተረጎመለት። አፈ ንጉሥ አድርጎም ሾመ። ከ7 ዓመት በኋላ ምድር ላይ ጽኑ ረሃብ ሆነ። ወንድሞቹ እህል ለመሸመት ወደ ግብፅ መጡ። መጀመሪያ ይነግራቸው፣ በሁለተኛው አነ ውእቱ ዮሴፍ ዘሴጠክሙ፣ ወንድማችሁ ዮሴፍ ነኝ፣ ሄዳችሁ አባቴን አምጡልኝ አላቸው። ያዕቆብ አብሮ የበላው ብለውት ሲያዝን ይኖር ነበርና ልጅ በብሔረ ባዕድ ከብሮ ይኖራል ሲሉት ከሞት እንደተነሳ ቆጥሮ ልጆቹን የልጅ ልጆቹን አስከትሎ ራሱ ሆኖ ግብፅ ወርዶ በምድረ ጌስን ተቀምጧል። ከብዙ ዘመናት በኋላ የዮሴፍን ዝና ያልሰማ ፈርዖን ነገሰ። እስራኤል ከኛ ይልቅ በዝተዋል፣ ጠላት ቢነሳብን ተደርበው ያጠፉናል ብሎ አገዛዝ አጸናባቸው፣ ፍርድ አጓደለባቸው። እስራኤል መከራ እየተቀበሉ ሲሰቃዩ ኖሩ። የቆዩትም ለ430 ዘመን ነው። ከዚህ በኋላ ምክንያት ይዞ ያድናቸው ራሔል የምትባል ዕብራዊት ሴት ሮቤል ሞቶባት ደርበሽ እርገጪ ተብላ ጭቃ ስትረግጥ ምጥ ያዛት። ረፍ አለች። ግብፃዊ እርገጪ ብሎ አስገደዳት። 2 ሕፃናት ከእግሯ ስር ወደቁ። የልጅ ደም ግንብ ያጠነክራል ብሎ ከጭቃው ጋር አስረገጣቸው።
መብትና አቅም ቢኖራት ያን ጊዜ እሱን ከጭቃው በደባለቀችው ነበር። ዳሩ ግን መብት የላትም፣ ምንም አቅም የላትም። ራሷን ይዛ ታለቅስ ጀመር። ለሙሴ በአምሳለ አመልማሎ ነበልባል ተገልጾ የሕዝቤን መከራ ፈጽሜ አይቼ ልቅሷቸውን ሰምቼ ላድናቸው ወረድኩ። ወይዜኒ ነአ አፈኑከ ብሔረ ግብፅ፣ አሁን ና ወደ ግብፅ ልላክህ ብሎ ሙሴ ጌታ ምን ድዳ ንገርልህ አለ እንጂ አለ። አሮንን መናገሩ ነው። ያስ ይሁን ማን ላከኝ ልበል? ወንድምህ ለአሮን ንገረው እሱ ይንገርልህ አለው። ያን ይሁን ማን ላከኝ ልበል? ምንስ ልበላቸው ላሳይህ አለው። በትርህ ከምድር ጣለው አለው። ቢጥላት እባብ ሆነች። ፈርቶ ሲሸሽ ጅራቷን ይዘህ አለው። ቢያነሳትም እንደ ቀድሞ ሆና ዳግመኛ እጅ ከብብት አግባ አለው። አግብቶ ቢያወጣም ለምጽ ሆነ። ሁለተኛም አግብቶ ቢያወጣ ደህና ሆነ። ይህን አድርገህ አሳየው አለው። ተነስቶ ሲሄድ አሮን ሴኬም ሲመጣ አገኘው። ተያይዘው ገቡ። ሙሴ አሻዳይ እግዚአብሔር ያገለግለኝ ዘንድ ሕዝቤን እስራኤልን ልቀቅ ብሎሃል አለ። ምን ምልክት አለ አለው። በትሩን ከምድር ጣላት፣ እባብ ሆነች። ቢያወጣት ለምጽ ሆነ። ሁለተኛም አግብቶ ቢያወጣት ደህና ሆነ። ይህንንማ የእኔ ጠቢብም ያደርጉታል ብሎ እያንበሬስ አስጠራ። በትሮቻቸውን ጣሉ፣ እባብ ሆኑ። ቢያነሳቸው ደህና የሚሆኑ አግብተው ወጡ፣ ለምጹ የማይጠፋ ሆነ። ሙሴ በትሩን ጣለ፣ እባብ ሆነ። የእኛስ በትር ወጣ ልትነድፋቸው ቢሆን ፈርተው ሸሽተዋል። ፈርዖንም ለጊዜው ፈርቶ እለቃለሁ አለ። ኋላ ግን እግዚአብሔር አላውቅም እስራኤልንም አልለቅም አለ። ከዚህ በኋላ በ9 መቅሰፍት በ10ኛው ታቦክ በ11ኛ ጽሕፈተ ባህር ግብፃውያንን መታቸው። መማክርት ገብተው ንጉሥ አንተ በኩር ሚስትህ በኩር ልጅህ በኩር እናንተ ከሞታችሁ መንግስት ለማን ሊሆን ነው? ልቀቃቸው ይሂዱ አሉት። ጠርቶ ልጆቻችሁ ከብቶቻችሁን ሰው ልጆቻችሁ ከብቶቻችሁን ትታችሁ ሂዱ አላቸው። ከቀሩማ ስርዓት ከማን ይማራሉ ብላችሁ ሰው ይለናል፣ እንዴትስ እናድርግ አሉት። ከጌቶቻችሁ እመቤቶቻችሁን ተዋሱ ብሎ አዋጅ ተናገረላቸው። ጌታም ሴቲቱን ከመቤቲቱ ልብሰ ወርቅ ተውሶ ልጆቻቸውን ይዘው ከብቶቻቸውን ነድተው ወጡ። በ3ኛ ቀን ከሰገነት ሆኖ ከተማውን ጭር ብሎ አይቶ 3 ቀን ጎዳና ሄደ ሰግደ ሰውተ እንመለሳለን ብለውት ነበርና ይህ ፈርዖን ወይ ከገንዘቤ ወይ ከባሮቼ ሳልሆን ቀረው ብሎ ተቆጥቶ በሰረገላ ሆኖ ሰራዊቱን አስከትሎ በ3 ቀን የሄዱትን በ1 ቀን ተጉዞ ደረሰባቸው። እስራኤል ባህረ ኤርትራን ተከፍሎላቸው ተሻገሩ። ፈርዖን እሻገራለሁ ብሎ ገባ። እስራኤል ወዮ አሉ። ሙሴ የጌታ ሲያመልክ ዝባጣ ለባህር በበትር ከመቀዳሚ አለው። ባህሩን በበትር ቢመታ እንደ ግድግዳ ጸንቶ የነበረው ውሃ ተንዶ ፈርዖን ከነሰራዊቱን አስጥሞታል። ወዲያው ሙሴ አሮን የወንድ አንገታቸውን እህት አቀንቃኝ ሆነው ማርያም ከበሮ እየመታች ንሴብሖ ለእግዚአብሔር ስቡ ዘተሰብሐ እያሉ አመስግነዋል። ከዚህ በኋላ ቅዱስ ሚካኤል እየመራቸው እየረዳቸው እና ከደመና እየወረደላቸው ውሃ ከጭንጫ እየፈለቃቸው እየተመገቡ 40 ዘመን ተጉዘው ምድረ ርስት ገብተዋል። ሲመገቡ መርሆሙ መልአልተ በደመና ወኩሎሙ ሌሊት በብርሃን እሳት እንዲል በ7 ደመና ተከልለው አንዱ ዋዕይ ፀሐይ እንዳይሰማቸው ከላይ፣ አንዱ ቁረ ምርድ እንዳይሰማቸው ከታች፣ 4ቱ ጠላት እንዳይጣላቸው ከግራ ከቀኝ ከኋላ የሆነላቸው፣ አንዱ የ2 የ3 ቀን ጉዞ አልፎ የሄደ መንገድ ሲጠርግላቸው ውሎ ሲመሽ እንደ አምድ ብርሃን ሆኖ በደብተራ ኦሪት ሲያበራላቸው እያደረ ገብተዋል። ዘሁልቅ ምዕራፍ 9 ከቁጥር 15 ላይ ቃል ኪዳኑ በረከቱ አማላጅነቱ በሁላችን ላይ ይደር። እንግዲህ ይህንን ያነበብኩላችሁ የቤተ ክርስቲያናችን ታሪክ ማለትም የቅዱሳንን ታሪክ የያዘውን የቅዱስ ሚካኤል የኅዳር 12 ክታብ የተቀመጠበትን መጽሐፍ ነው። ምናልባት መዝገበ ታሪክ ከሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። ታዲያ ቅዱስ ሚካኤል እንግዲህ በዛሬው ቀን ለእስራኤላውያን ትልቅ ድንቅና ተአምር የሰራላቸው ነው። እንዳያችሁት እስራኤልን ቀን በደመና ሌሊት በብርሃን አምድ እየመራ ምድረ ከነዓን እንዲደርሱ ያገዛቸው የረዳቸው እግዚአብሔር ልኮላቸው ማለት ነው። ፈርዖን በጣም ግብፅ እንደምታውቀው እንግዲህ ግብፅ የሲኦል አምሳል ናት፣ ያው ትርጓሜ ማለት ነው። ፈርዖን ደግሞ በጣም አገዛዝ አጽንቶባቸው በጣም ያስጨንቃቸው ነበር እና ያንን ሙሴ እግዚአብሔር አምላክ አስነስቶት ኮልታፋ ቢሆንም በጣም ትልቅ ድርሻ የነበረው አባት ነው።
በነገራችን ላይ እዚህ ጋር ማየት ያለብን ነገር ሙሴ እግዚአብሔር አምላክ ሲያስነሳው ከ40 ዓመት በኋላ ነው። በበረሃ ከበጎች ከፍየሎች ጋር ታግሎ ካሰለጠነ ካበረታው ከሰራው በኋላ ነው እስራኤልን ነፃ እንዲያወጣ ወደ ግብፅ የላከው ማለት ነው። እና ይህን ምንድን ነው የሚያስተምረን ካላችሁ የትኛውም ህይወት ውስጥ የትኛውም ማንነት ውስጥ ምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር የሚሰራን ቀን አለ። ያንን በትዕግስት መጠበቅ እንደሚገባ ከሙሴ መማር ያስፈልጋል። እግዚአብሔር እንደተነሳ እኮ ሂድና እስራኤልን ነፃ አውጣ ማለት እኮ ይችላል። ግን እግዚአብሔር ለሁሉም ጊዜ እንዳለው እንደገና ደግሞ ሙሴ ትዕግስትን ጽናትን እንዲማር በጣም ትዕግስተኛ ነው ሙሴ። አይታችሁ ከሆነ የእስራኤልን የነኛን ሁሉ አመል ችሎ እግዚአብሔር እንግዲህ በምድረ በዳ ሲመራቸው ቅዱስ ሚካኤል በአምደ ብርሃን ይምራቸው እንጂ በጣም እስራኤላቸው አስቸጋሪ ነበር። ለእግዚአብሔርም ለሰው የማይመቹ ህዝቦች ቢኖሩ የእስራኤል ህዝብ ነበሩ። እንዲሁም በአንድ ጊዜ እግዚአብሔር በጣም ሙሴን ሲያስጨንቁት እስራኤላውያን እግዚአብሔር ሙሴን ስለምን ትጮህብኛለህ ብሎታል። ሙሴ ጮሆ አይደለም፣ ግን በውስጡ በጣም በቃ እግዚአብሔር ጋር ይሟገት እንደነበረ እግዚአብሔር አምላክ በሚደነቅ ብርሃን ቅዱስ ሚካኤልን ከፊት እየላከ ብርሃናቸውን መንገዳቸውን እየመራ በቅዱስ ሚካኤል አማካኝነት ከግብፅ ባርነት እስራኤላውያን ወደ ከናን የገቡበትን ድንቅ በዓል የምናከብርበት ነው ህዳር 12 እና ሊቀ መላእክት ቅዱስ ሚካኤል በእውነት በኃይላት ላይ የተሾመ መልአክ ነው። በጣም በመናፍስት በክፉ አጋንንት የሰው ላይ ያደሩ ክፋት፣ ተንኮል፣ ምቀኝነትን የሚያሳድሩ እነኝን ሁሉ የሚያጠፋ የሚያስወግድ በእነኝህ ላይ የተሾመ ነው። በነገደ መላእክት በሁሉም መላእክት ላይ የተሾመ ነው። ዛሬም ሲመተ በዓሉ ስለሚከበር በዚህ አጋጣሚ ሁላችንም ባለንበት የቅዱስ ሚካኤል ደብር ተገኝተን ስዕሉን በሚታጠንበት ስዕሉ ይወጣል፣ ዕጣን ይታጠናል፣ ብዙ ተአምራት ይደረጋልና የበረከቱ ተካፋይ እንድንሆን በእግዚአብሔር ፍቅር እማጸናለሁ። ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። እግዚአብሔር አምላክ ከቅዱስ ሚካኤል ቃል ኪዳን በረከት ያሳትፈን። መልካም በዓል ይሁንላችሁ። መልካም ጊዜ